ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አመሻሹን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ ፈጣን ወቅታዊ የመካከለኛው ምስራቅን የተመለከቱ ሰበር መረጃዎች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ ዜናዎችንም በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛቻ አሁንም ቀጥሏል። አመሻሹንም በትሩዝ ሶሻል ማህበራዊ ሚዲያ ገጻቸውና በመገናኛ ብዙሃን በኩል በሚሰጧቸው መግለጫዎች ኢራን ውስጥ የማላፈነዳው ቦታ አይኖርም፣ ኢራን ለድርድር እጇን ተዘርጋ ሲሉ አስቸኳይ ማስጠንቀቂያዎችን በመስጠት ላይ ቢሆኑም የተኩስ አቁሙ ሰዓት ሊያበቃ ግን ጥቂት ሰዓታት ነው የቀሩት። ይህንን በተመለከተ መገናኛ ብዙሃን ሰፊ ዘገባዎች እያወጡ ነው። ዝርዝሩን አስደምጣችኋለሁ። ኢራን ደግሞ በሰጠችው የአጸፋ ምላሽ አመሻሹን ባወጣችው መግለጫ አዲስ የሆነና ያልታየ ሰርፕራይዝ ጥቃት እንደምትፈጽም ገልጻ የተኩስ አቁሙ አብቅቶ ጦርነቱ እስኪጀመር እየጠበቅኩ ነው ያለችው ኢራን ታይቶ የማይታወቅ ሰርፕራይዝ ጥቃት በቀጠናው ሁሉ ጠብቁ ስትል አስጠንቅቃለች። ከዚህም ባሻገር ደግሞ በጠላቶቼ ላይ የሲኦል በርን እከፍታለሁ ነው ያለችው ኢራን። በመግለጫዋም በዝርዝር አስደምጣችኋለሁ የኢራን ባለስልጣናትን ንግግር። በሌላ በኩል ደግሞ ክቡራን አድማጮች እንዲሁም የተባበሩት አረብ ኤምሬትስ ለአሜሪካ የእርዳታ ጥሪ ማቅረቧ ተሰምቷል። ከፍተኛ የኢኮኖሚ ቀውስ እንደገጠማት የተናገረችው የተባበሩት አረብ ኤምሬትስ በጉዳዩ ዙሪያ ለአሜሪካ ያቀረበችውን ጥያቄ የገንዘብ እርዳታን የሚመለከት በመሆኑ አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ደግሞ በጉዳዩ ዙሪያ ማብራሪያ ሰጥተዋል። ከዩኤኢ የመጣውን የእርዳታ ጥያቄ እንዴት ይመለከቱታል ተብለው የተጠየቁት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በጉዳዩ ላይ አስተያየታቸውን ሰጥተዋል። ለመሆኑ ምን አሉ? በዝርዝር የማስደምጣችሁ ነው የሚሆን። በሌላ በኩል ደግሞ አንድ የእስራኤል ወታደር የኢየሱስ ክርስቶስ ሐውልትን በመጥረቢያ ሲፈልጥ በመዶሻ ሲያፈራርስ መታየቱ በርካታ የክርስቲያን ማህበረሰቦችን ማስቆጣቱን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በይፋ ይቅርታ የጠየቁ ሲሆን የእስራኤል ጦርም ባወጣው መግለጫ በወታደሩ ላይ አስፈላጊውን እርምጃ እንደሚወስድ ሐውልቱንም ወደ ነበረበት እንደሚመልስ ገልጾ ይቅርታ ጠይቋል። በጉዳዩ ዙሪያ የምታደምጡት ሰፊ ሰበር መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሮቹን እንከታተላቸው። በቀድሚያም የመካከለኛው ምስራቅ ውጥረት በተባባሰበትና የተኩስ አቁሙ ሊጠናቀቅ የሰዓታት ዕድሜ በቀረበት በአሁኑ ሰዓት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ የፈንጂ ማዕት እንደሚያወርዱ የሚዝቱትን አስፈሪ መግለጫቸው ቀጥሏል። በነገው ዕለት የሚጠናቀቀውን የተኩስ አቁም አስመልክቶ ማምሻውን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ተከታታይ መግለጫዎችን እየሰጡ ነው። ትራምፕ በመግለጫቸውም ኢራን ስምምነት ላይ መድረስ ካልቻለችና የተኩስ አቁሙን ለማራዘምም ሆነ አዲስ ስምምነት ማደስ ካልቻለች
የፈንጂ ጥቃቴ በኢራን ላይ ይዘንባል ብለዋል። ተስፋ አስቆራጭ በሆነ የድርድሩን ሂደት ገደል በሚከተው ንግግራቸው ደግሞ ኢራንን በፈንጂ እደበድባታለሁ ብዬ እጠብቃለሁ፣ ምክንያቱም ለስምምነት ፍላጎት የላቸውም፣ ወደ ድርድርም ተገደው እንዲገቡ ለማድረግ የተሻለው አማራጭ እነሱን በፈንጂ መደብደብ ነው ብዬ ነው የማምነው ሲሉ ትራምፕ በዛሬው ዕለት አመሻሹን ለሲቢኤስ ኒውስ ነግረውታል። ትራምፕ ከቴሌቪዥን ጣቢያው ጋር በስልክ ባደረጉት አጭር ቃለ ምልልስ ላይ እንደተናገሩት ከሆነ እኛ ከኢራን ጋር ለመነጋገር ዝግጁ ነን፣ ወደዚያ ልዑካን ቡድኔንም ለመላክ አስባለሁ፣ የተኩስ አቁሙ ከመጠናቀቁ በፊት ነው ሁሉም መሆን ያለበት ብለዋል ትራምፕ በዚሁ ቃለ መጠይቃቸው። አክለውም ሲናገሩ ወታደሮቻችን በኢራን ላይ ጥቃት ለመክፈት በእጅጉ ጓግተዋል በማለት ገልጸው እነሱ ፍጹምና አስደናቂ ወታደሮች ናቸው ሲሉ የአሜሪካ ወታደሮችን አሞካሽተዋል። ትራምፕ ከኢራን ጋር የተደረሰውን የተኩስ አቁም ስምምነት ማራዘም ፈጽሞ እንደማይፈልጉና ኢራን የተሰጣትን ወረቀት እንድትፈርምን አስገዳጅ ውልም እንድትገባ እንደሚፈልጉ ለሲቢኤስ ኒውስ በሰጡት ቃል አረጋግጠዋል። ትራምፕ ብዙ ጊዜ ከእንግዲህ በኋላ የለንም ያሉት ፕሬዝደንቱም ኢራን ስምምነትን ካደረገች ራሷን በጥሩ ሁኔታ ላይ ልታስቀምጥ ትችላለች ብለዋል። የኢራን ባለስልጣናት ከመደራደርና እጅ ከመስጠት ውጪ ምንም አይነት አማራጭ የላቸውም ሲሉም ትራምፕ ኖ ቻንስ ሲሉ ተደምጠዋል። ወታደሮቻችን የኔን ቃል ነው የሚጠብቁት፣ ጦርነቱን ጀምሩ የምላቸውን ቃል እየጠበቁ ነው፣ ለመጀመር ዝግጁ ናቸው ያሉት ትራምፕ የዩናይትድ ስቴትስ ጦር በተኩስ አቁም ጊዜው መሳሪያዎችን መልሶ ለማከማቸት እንደተጠቀመና ትዕዛዝ ከሰጡ በኢራን ላይ ከባድ የሚባል እስካሁን ያልታየ አይነት ጥቃት ለመቀጠል ወታደሮቼ ዝግጁ ናቸው ብለዋል። እኛ ሙሉ በሙሉ በከፍተኛ ሁኔታ ታጥቀናል ያሉት ትራምፕ እጅግ በጣም ብዙ ጥይቶች ከሁሉም ነገር ብዙ አለን ብለዋል። ይህንን ጊዜ ክምችታችንን ለመሙላት ተጠቅመንበታል። እነርሱ ምናልባትም ትንንሽ ክምችታቸውን ካወደምነው ገደል ውስጥ ቆፍረው ያወጡት ሊሆን ይችላል፣ ነገር ግን እሱንም በአጭር ጊዜ እናወድመዋለን ብለዋል። አሜሪካው ፕሬዝደንት ዶናልድ ጄ ትራምፕ መግለጫዎቻቸውና ዛቻዎቻቸውን ከአሜሪካ መገናኛ ብዙሃን በተጨማሪ ትሩዝ ሶሻል በተሰኘ የግል ማህበራዊ መድረካቸውም ላይ ይበልጥ አጠናክረው ቀጥለዋል። ትራምፕ በዛሬው ዕለት ስምምነቱ የማይፈረም ከሆነ ብዙ ፈንጂዎች በኢራን ላይ ሲወርዱ ትመለከታላችሁ ብለዋል። ኢራን የኒውክሌር የጦር መሳሪያ ፈጽሞ ሊኖራት አይችልም፣ በጣም ቀላልና ግልጽ ነገር ነው የምናገረው ብለዋል። አክለውም ዶናልድ ጄ ትራምፕ ኢራን በከፍተኛ ሁኔታ እየተሸነፈች አሜሪካ ደግሞ እያሸነፈች ነው ሲሉ ተደምጠዋል። እኔ ጦርነቱን እያሸነፍኩ ነው፣ በብዙ ነገሮች በጣም በጥሩ ሁኔታ እየሄዱ ነው፣ የኛ ወታደራዊ ኃይል አስደናቂ ነው፣ እናም የውሸት ዜናዎችን እንደሚወድቁና በቅርቡ ደግሞ መገናኛ ብዙሃን ራሳቸው ውሸቶቻቸውን እንደሚያስተባብሉ ታያላችሁ ብለዋል። ጠላቶቻችን በሙሉ ተደናግጠዋል ያሉት ትራምፕ እኛ ደግሞ ድሎቻችንን ለማወጅ ተቃርበናል በማለት ገልጸዋል። የተኩስ አቁሙ ሊጠናቀቅ እጅግ በጣም በጣት የሚቆጠሩ ሰዓታት በቀሩበት በአሁኑ ሰዓትም ቢሆን በፓኪስታን ኢስላማባድ ይደረጋል የተባለው ድርድርን በተመለከተ ግልጽ ያለ መልእክት ማግኘት እስካሁን አልተቻለም። የአሜሪካ የልዑካን ቡድንንም በተመለከተ የሚጋጩ ሪፖርቶች እየወጡ እንደሆነ የመገናኛ ብዙሃኖቹ ሲቢኤስ ኒውስ፣ ቢቢሲ ኒውስ፣ አክሲዮስ እና የብሉምበርግ ዘገባዎች ያመለክታሉ። የዩናይትድ ስቴትስ ምክትል ፕሬዝደንት ጄዲ ቫንስ በፓኪስታን ከኢራን ጋር ለሚደረገው አዲስ ውይይት የዩናይትድ ስቴትስን ልዑካን እንደማይመሩ ፕሬዝደንት ዶናልድ ጄ ትራምፕ ከዚህ ቀደም አስቀድመው ተናግረው ነበር። ትራምፕ በደህንነት ምክንያት ጄዲ ቫንስ ወደ ፓኪስታን ኢስላማባድ አይጓዝም በማለት ተናግረው ነበር። ከዕለቱ ቀደም ብሎ የአሜሪካ የተባበሩት መንግስታት ድርጅት አምባሳደር ማይክ ዋልትዝ እና የኢነርጂ ሚኒስትር ክሪስ ራይት ቫንስ በኢስላማባድ የሚካሄደውን ድርድር ዙር እንደሚመሩ አመልክተው ነበር። በደህንነት ምክንያት ብቻ ነው ጄዲ ምርጥ ሰው ነበር፣ ነገር ግን ወደዚያ አይሄድም ሲሉ ትራምፕ ተናግረዋል። ይሁን እንጂ በርከት ያሉ መገናኛ ብዙሃን ደግሞ አመሻሹን ባወጡት ዘገባ የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ ወደ ኢስላማባድ ፓኪስታን የሚያደርጉትን ጉዞ ጀምረዋል የሚሉ መግለጫዎች የወጡ ሲሆን በአንጻሩ ብሉምበርግ ደግሞ እኚሁ የአሜሪካ ምክትል ፕሬዝደንት አሁንም በአሜሪካ እንደሚገኙ ዘግቧል። ይህ በዚህ እንዳለ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ኢራንን የበለጠ እንዳስጨነቋት በግላቸው እንደሚያምኑ ዋሽንግተን ፖስት ዘግቧል። ይህ በዚህ እንዳለ በኢራን በኩል ለአሜሪካ ዛቻና የድርድር ጥሪ የሚሰጠው ምላሽ እጅግ ጠንካራና የማያወላውል ሆኗል። የኢራኑ ታስኒም የዜና ወኪል እንደዘገበው ከሆነ በተለይም ደግሞ የተኩስ አቁሙ ቀነ ገደብ ሲቃረብ ኢራን ጦርነቱ እንደገና ሊቀጥል እንደሚችል በሙሉ ዝግጅት ላይ ሆና እየተጠባበቀች ነው በማለት የገለጸ ሲሆን ነገው ዕለት ለሚቀሰቀሰው ጦርነትም ኢራን የሰርፕራይዝ ጥቃት ለማዘጋጀት
ለመዘጋጀት መዘጋጀቷን የገለጸ ሲሆን ኢራን ከጦርነቱ ከተቀሰቀሰባት ከዚህ ቀደም ካደረገችው እጅግ አስከፊ የሆነ ጥቃትን ለማድረስ በሙሉ ዝግጅት ላይ መሆኗን ገልጿል። ዘገባው እንደሚለው ከሆነ የዩናይትድ ስቴትስ የባህር ላይ እገዳ ማስታወቂያዎችና ከዋሽንግተን ከመጠን ያለፉ ጥያቄዎች የተኩስ አቁም ጊዜው ሊያበቃ ሲቃረብ አዳዲስ ድርድሮች እንዳይፈጠሩ አድርጓል ብለዋል። ምንጮች ለታስኒም የዜና ወኪል እንደነገሩት ከሆነ ባለፉት 2 ሳምንታት ውስጥ ኢራን የጦርነት ዳግም መጀመርን እድል በቁም ነገር ወስዳው ለጦርነት እየተዘጋጀች ቆይታለች ብለዋል። በዚህም መሰረት አንዳንድ ወታደራዊ እንቅስቃሴዎችና አዳዲስ የኢላማ ዝርዝሮችም ለዚሁ ዓላማ መዘጋጀታቸው ታውጇል ብለዋል። በማንኛውም አዲስ ለሚከፈት ጦርነት መጀመሪያ ላይ ለአሜሪካውያንና እስራኤላውያን ሌላ ገሃነም ይከፈትባቸዋል ሲል ነው የኢራኑ ታስኒም የዜና ወኪል የዘገበው። በዚህም አዲስ ገሃነም ኢራን በእነዚህ ሀገራት ላይ ለመፍጠር ዝግጁ ናት በማለት ገልጾ አሜሪካና እስራኤል የካቲት 28 ቀን ከከፈቱት ጦርነት የእስላማዊ አብዮት መሪ አያቶላ ሰይድ አሊ ካሚኒን ከመግደሉም ባለፈ የኒውክሌር ጣቢያዎችን፣ ትምህርት ቤቶችን፣ ሆስፒታሎችና ድልድዮችን ኢላማ ያደረገ ነበር። የኢራን ጦር ኃይሎች ኦፕሬሽን ትሩ ፕሮሚስ 4 በሚል 100 ማዕበላዊ አጸፋ ጥቃቶችን በመካከለኛው ምስራቅ ሀገራት ላይ መፈጸሙ ይታወቃል። በተያዘ ዜናም የኢራን የፍትህ አካል ኃላፊ የሆኑት ጎላም ሁሴን ሞሴኒ በመገናኛ ብዙሃን በዛሬው ዕለት አመሻሹን በሰጡት መግለጫ የአሜሪካና እስራኤል በነገው ዕለት ለሚቀሰቀሰው ጦርነት ሁሉም የኢራን ኃይሎችና ደጋፊ ኃይሎቻችን በሙሉ በያላችሁበት ቦታ ሆናችሁ ዝግጁ ሁኑ ሲሉ ጥሪ አቀርበዋል። ጠላቶቻችን በሀገራችን ላይ የህልውና ጦርነት ከፍተው ነበረ፣ ነገር ግን ምንም አይነት እኩል ዓላማቸውን ማሳካት ሳይችሉ ቀርተዋል። ስለዚህም ያሸነፍናቸውና ያዘኑ ጠላቶቻችን እንደገና ሀገራችንን ለመምታት እየጠበቁና በልምምድ ላይ ናቸው። እናም እንደገና አረመናዊ ጥቃታቸውን በነገው ዕለት ሊከፍቱብን ስለሚችሉ በአስቸኳይ ተዘጋጁ ብለዋል። ስለ አሜሪካ የባህር ላይ እገዳም ሲናገሩ የአሜሪካ ኃይሎች በኢራን ወደቦችና የባህር ዳርቻዎች ላይ ያደረገው እገዳ እንዲሁም በኦማን ባህር ውስጥ የኢራን የንግድ መርከብ ላይ የፈጸመው ጥቃት የተኩስ አቁም ጥሰትና የጦር ወንጀል ነው። ለዚህም የአሜሪካ ክፋት ድርጊቶች በእርግጠኝነት ምላሽ መስጠታችንም አይቀርም ብለዋል። የእስላማዊቷ ሪፐብሊክ ኢራን ጦር አዛዥ የሆኑት ሜጀር ጀነራል አሚር ሃታሚ በበኩላቸው የእስላማዊ አብዮት መሪ አያቶላ ሰይድ ሞጅታባ ካሚኒ የጦር ቀንን ምክንያት በማድረግ ያስተላለፉት መልእክትንም አድንቀዋል። አራቱ የኢራን ጦር ክፍሎች ለኢስላምና ለኢራን ሕይወታቸውን ለመስጠት ዝግጁ መሆናቸውንና ጣቶቻቸውን ቀስታቸው ላይ አድርገው እየጠበቁ ነው። ጦርነቱ በነገው ዕለት ከተቀሰቀሰ በከፍተኛ ሁኔታ ወደ ውጊያ እንገባለን ብለዋል። የዲፕሎማሲውን ዘርፍ ስንመለከት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ለሩሲያ አቻቸው ሰርጌይ ላቭሮቭ ስለ ጦርነቱ ሁኔታ ገለጻ እንዳደረጉላቸውም ተዘግቧል። በኢራን ሆኖ ጉዳዩን የሚከታተለው ዘጋቢ አልሐሺም እንደዘገበው ከሆነ የኢራን አቋም አሁንም እገዳው እስካልተነሳ ድረስ በድርድር ውስጥ አልሳተፍም የሚል እንደሆነም ገልጿል። የኢራን ፓርላማ አፈጉባኤ በማህበራዊ ትስስር ገጻቸው አመሻሹን ባሰፈሩ ጽሁፍ ኢራን ለማንም እጅ አትሰጥም፣ ደግመን እንላለን፣ ለጠላት እጅ አንሰጥም፣ እንዲሁም በፓኪስታን በኩል ሊደረግ የሚችለውንም ከበባም ሆነ ድርድር ተጽዕኖ በዝምታ እንደማንመለከታቸው ሊታወቅ ይገባል ብለዋል። ጦርነት ዳግም የሚከሰት ከሆነ ከኢራን በቀጥታ መግለጫ እንደሰማችሁት እጅግ በጣም አስገራሚና ሰርፕራይዝ የሆነ ጥቃት አዘጋጅተናል፣ ለዚያ ራሳችሁን አዘጋጁ ብለዋል። የኢራን ወታደራዊ ማዕከል የሆነው ካታም አልአንቢያም በበኩሉም ለማንኛውም አይነት ድንገተኛ ወረራ ኢራን ሙሉ ዝግጁ መሆኗን ገልጾ የኢራን የፍትህ አካላትና ሌሎችም ከፍተኛ የመንግስት ባለስልጣናት በሀገሪቱ ላይ ወታደራዊ ጥቃት የመፈጸሙ እድል እጅግ ከፍተኛ መሆኑን በመግለጽ የሀገሪቱ ህዝብ ለከፋ ሁኔታ ዝግጁ እንዲሆን ጥሪ እናቀርባለን ብለዋል። ኢራን መቼም እጅ አትሰጥም፣ ከህዝቧ ጋር በአንድነት ትቆማለች ብለዋል። በአሜሪካና በኢራን መካከል ያለው አጣብቂኝ እጅግ አስጨናቂ ሁኔታ ውስጥ በገባበት በአሁኑ ሰዓት አልጀዚራ ባወጣው ዘገባ አሁን በኢራንና በአሜሪካ መካከል ያለው ፍጥጫ ማን ይበልጥ ይታገሳል በሚል የጥንካሬ ፈተና ውስጥ መውደቁን ዘግቧል።
የኳታር ዩኒቨርሲቲ ረዳት ፕሮፌሰር የሆኑት አብዱላ ባንዳር ኢተንቢ ስለ ሁኔታው ለአልጀዚራ እንደተናገሩት ከሆነ ፕሬዝዳንት ትራምፕ ከቀድሞው ፕሬዝዳንት ኦባማ ስምምነት የተሻለና ጠንካራ ስምምነት እንዲደረግ ይፈልጋሉ። ለዚህም ሲባል በኢራን ላይ ከፍተኛ ጫና በማሳደር ኢራን ተጨማሪ ቅናሾችን ወይም በድርድር ውስጥ አስተያየትን አድርጋ እንድትፈርም እየወተወቱ ነው ብለዋል። በሌላ በኩል ኢራናውያን ጊዜውን ለመግደልና ሁኔታዎችን ለማዘግየት እየሞከሩ እንደሆነ ተነግረዋል። የኢራን አገዛዝ በፖለቲካዊ መልኩ እስካሁን መቆየቱ ራሱ እንደ አንድ ስኬት ተደርጎ ቢታይለትም በኢኮኖሚ ወታደራዊ ረገድ ግን ኢራን ክፉኛ መጎዳቷን ተንታኙ ይናገራሉ። አሁን ባለው አጭር ጊዜ ገደብ ውስጥም ቀጣይነት ያለው ክልላዊ መረጋጋት የሚያመጣ ስምምነት ላይ መድረስ የማይታሰብ መሆኑን የሚናገሩት አልኢተንቢን ተንታኙ የተኩስ አቁም ስምምነትን ማራዘም ወይም ለወደፊት ድርድር መሰረት የሚሆን የጋራ መግባቢያ ማዕቀፍ መቅረጽ ይበልጥ ተጨማጭ ወይም አቀራራቢ እርምጃ ሊሆን ይችላል ሲሉም ተናግረዋል። ይህ በዚህ እንዳለ ወደ እስራኤሉ ጉዳይ ስናመራ በሊባኖስ የእስራኤል ወታደር የኢየሱስ ክርስቶስን ሐውልት ሲያፈርስ መታየቱ በከፍተኛ ሁኔታ ቁጣን ቀስቅሷል። በደቡባዊ ሊባኖስ ውስጥ አንድ የእስራኤል ወታደር በመዶሻ የኢየሱስ ክርስቶስን ሐውልት ሲያወድም የሚያሳይ ምስል በማህበራዊ ትስስር ገጾች ላይ በስፋት ከተሰራጨ በኋላ ከፍተኛ ቁጣና ውግዘት አስከትሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወታደራቸው በፈጠረው ሁኔታ እጅግ በጣም ድንጋጤና ሐዘን እንደተሰማቸው ገልጸው ወታደራቸውን አውግዘውታል። የውጭ ጉዳይ ሚኒስትር ጌዲዮን ሳር በበኩላቸው ስሜቱ ለተጎዳው ለሁሉም የዓለም ሕዝብ ክርስቲያን በሙሉ ስለ ክስተቱ ይቅርታ እንጠይቃለን ሲሉ በእስራኤል ስም ይቅርታ ጠይቀዋል። የአካባቢው ነዋሪዎች ሐውልቱ ደብል በተባለ አካባቢ ወጣ ብሎ በአንድ ቤት በር ላይ ኢየሱስ ክርስቶስ ተሰቅሎ የሚያሳይ ሐውልት እንደነበረ ተናግረዋል። አካባቢው በእስራኤልና ሄዝቦላ ጦርነት ምክንያት ነዋሪዎቹ ቀያቸውን ጥለው ካልሸሹባቸውና ከሚኖሩባቸው ጥቂት መንደሮች ውስጥ አንዱ ነበር። የደብል ከተማ አካባቢ የቤተ ክርስቲያን ጉባኤ ኃላፊ አባ ፋዲ ፈላፍል ለቢቢሲ መገናኛ ብዙሃን ሲናገሩ መስቀላችን ቅዱስ ምልክታችንና የሃይማኖታችን ምልክት በመሆኑ በእስራኤል ወታደር መዋረዱ ሙሉ በሙሉ እንቃወማለን፣ በጣም አሳዛኝ ነው ብለዋል። ከሰብአዊ መብቶች ድንጋጌ ጋር የሚቃረንና ጨዋነትን የማያንጸባርቅ እጅግ አሳዛኝ ተግባር ብለውታል። ተመሳሳይ ውድመቶች ከዚህ በፊትም ደርሰው እንደሚያውቁ ገልጸዋል። የእስራኤል ጦር በማህበራዊ ትስስር ገጾችም የተሰራጨውን ምስል ክትትል እያደረገ መሆኑን ያረጋገጠ ሲሆን ክስተቱን አክብዶ እንደሚያየውና በእስራኤል ወታደር የተፈጸመው ይህ ጥቃትም በከፍተኛ ሁኔታ እንደሚመለከተው ገልጿል። ባወጣው መግለጫ እንዳለው ከሆነ የወታደራችን እርምጃ ከሚጠበቅባቸው እሴቶች ጋር የማይገናኝና አሳዛኝ ሲል አውግዞታል። እስራኤል ጦር አክሎም ሲናገር በጥቃቱ ላይ የተሳተፉ ሁሉ አስፈላጊውን እርምጃ በአይዲኤፍ እንደሚወሰድባቸው ያሳወቀው የእስራኤል መከላከያ ኃይል ወይም አይዲኤፍ ሐውልቱን ወደ ነበረበት ቦታ ለመመለስና ክርስቲያኖችን ይቅርታ ለመጠየቅ ከክርስቲያን ማህበረሰቦች ጋር እየሰራ መሆኑን አክሎ ተናግሯል። ባሳለፍነው አርብ በአሜሪካ አሸማጋይነት በእስራኤልና ሊባኖስ የተደረገውን የተኩስ አቁም ስምምነት ተከትሎ በሺዎች የሚቆጠሩ የእስራኤል ወታደሮች ደቡባዊ ሊባኖስን መውረራቸውን ቀጥለዋል። የተኩስ አቁም ስምምነቱ በእስራኤል ጦርና በሺያ ሙስሊም ታጣቂዎች ሄዝቦላ መካከል ለ6 ሳምንታት ሲደረግ የነበረው ጦርነትን የገታ ቢሆንም ሁለቱም ወገኖች ስምምነቱን በመጣስ ተካሰዋል። ሐውልቱ ላይ የተፈጸመው የጥቃት ዜና በእስራኤል የአሜሪካ አምባሳደርና የመጥምቃውያን አጥቢያ ቤተክርስቲያን መጋቢ የሆኑት መጋቢውን በማህበራዊ ትስስር ገጻቸው ፈጣን ጠንካራና ይፋዊ እርምጃ ከእስራኤል በኩል እንጠብቃለን፣ በወታደሩ ላይ የወሰደችውን እርምጃ ታሳውቅ ብለዋል። ቀኝ ዘመም የአሜሪካ የፖለቲካ ተንታኞች ጥቃቱን አስደንጋጭ በማለት ሀገራቸው ለእስራኤል የምታደርገውን ድጋፍ በአስቸኳይ በማንሳት ተቃውሟን ልታሰማ ይገባል ብለዋል። ቢቢሲ እንደሚለው በቅርብ በተሰበሰቡ ድምጾችም በአሜሪካ ለእስራኤል የነበረው ድጋፍ ማሽቆልቆሉን ያሳያል ይላሉ። ባሳለፍነው ወር የእስራኤል ፖሊስ በአገሪቱ የሚገኙ የሮማ ካቶሊክ መሪ ለሆሳና በዓል በጥንታዊቷ የኢየሩሳሌም የሚገኝ ቤተክርስቲያን እንዳይገቡ መከልከሉን ህዝባዊ ቁጣ ቀስቅሶ እንደነበር ይታወቃል። በሌላ በኩል በሆርሙዝ ወሽመጥ በኩል ለማለፍ የሞከረና ንብረትነቱ የቻይና የሆነ መሳሪያ የጫንና ለኢራን ለማድረስ የሞከረ መርከብን መያዛቸውን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ተናግረዋል። ትራምፕ ሲናገሩ አሜሪካ ከቻይና የመጣ ነው ተብሎ የተጠረጠረን መርከብ ጦራችን ይዟል በማለት ገልጸው ሁኔታው ትንሽ አስገርሞኛል ሲሉ ለሲኤንቢሲ የዜና ወኪል ነግረውታል።
በውስጡ አንዳንድ ነገሮችንና መሳሪያ የያዘ መርከብ ነው የያዝነው። ይህም ጥሩ አልነበረም። ከቻይና የተላከ ለኢራን ሊሰጥ የነበረ ስጦታ ነበረ የያዝነው ብለዋል። አላውቅም ስለ ሁኔታው አሁን በዝርዝር አልነግራችሁም ብለዋል። ነገር ግን ከፕሬዝዳንት ዢ ጂንፒንግ ጋር በጣም ጥሩ ግንኙነት ስላለኝና መግባባት ስላለኝ ብዬ አስቤም በነገሮች ትንሽ ተገርሜ ነገሩን ግን በቀጥታ ለፕሬዝዳንት ዢ እንደምነግረውና እንደማስጠነቅቀውም ተስፋ አደርጋለሁ ብለዋል። ጦርነት እንዲህ ነው የሚሄደው አይደለ ወይ ሲሉ ተናግረዋል። ከሳምንታት በፊት ትራምፕ ቻይና ለኢራን ምንም አይነት የጦር መሳሪያ እንደማታቀርብ የቻይናው መሪ ዢ ጂንፒንግ ቃል ገብተውልኛል ሲሉ ተናግረው ነበር። ይህ በዚህ እንዳለ የተባበሩት አረብ ኤምሬትስ ዩናይትድ ስቴትስን እርዳታ መጠየቋ ተዘግቧል። ዩናይትድ ስቴትስም የተባበሩት አረብ ኤምሬቶችን ለመርዳት የገንዘብ ልውውጥ ስለማድረግ ያላትን አቋም በተመለከተ ትራምፕ ይህንን ጉዳይ ከግምት ውስጥ እንዳስገቡት ገልጸዋል። ፕሬዝደንቱ እንደተናገሩት ከሆነ አጋራችን ዩናይትድ አረብ ኤምሬት ተቸግራ ጥሪ አቀርባልናለች በማለት የገለጹት ትራምፕ እኛም እርሷን ስለመርዳት እያሰብን ነው ብለዋል። በጦርነቱ ወቅት ዩናይትድ አረብ ኤምሬትስ በኢራን ሚሳኤሎች ተደጋጋሚ ከባድ ጥቃት ደርሶባታል። ነገር ግን በጣም ሀብታም ስለሆኑ የገንዘብ ድጋፍ ሊያስፈልጋቸው ይችላል ብዬ አላስብም ነበረ። አሁን ግን እጃቸውን ዘርግተው እኛን ለመጠየቅ ሲመጡ በጣም አስገርሞኛል ብለዋል ትራምፕ። ዩናይትድ አረብ ኤምሬትስ ጥሩ እንደሆንኩኝ ታውቃላችሁ ያሉት ትራምፕ አረብ ኤምሬት ባቀረበችልኝ ጥያቄ መሰረት ልረዳት ዝግጁ ነኝ በማለት ገልጸዋል። ነገር ግን የተባበሩት አረብ ኤምሬትስ ከሚዘነዘርባት የኢራን ጥቃት የበለጠ ታድገናታል በማለት ገልጸዋል። ልንረዳቸው መቻሌ በጣም አስደስቶኛል፣ ነገር ግን የበለጠ እየረዳናቸው ነው፣ ኢራንን እያዳከምንላቸው ብለዋል። ፕሬዝደንቱ በፋርስ ባህረ ሰላጤ የሚገኙ የአሜሪካ አጋር የሆኑ የአረብ ሀገራትን ከኔቶ በጣም የተሻሉ ጥብቅ አጋሮቻችን ናቸው ሲሉ አድንቀዋል። የዎል ስትሪት ጆርናል ዘገባ እንዳመለከተው ዩናይትድ አረብ ኤምሬት ማዕከላዊ ባንክ ገዢ የሆኑት ካሊድ መሐመድ ባላማ ባሳለፍነው ሳምንት ከግምጃ ቤት ጸሐፊ ስኮት ቤሴንትና ከአሜሪካ የፌዴራል ሪዘርቭ ባለስልጣናት ጋር የገንዘብ ልውውጥ መስመር ሐሳብን አቀርበው ዩናይትድ አረብ ኤምሬት ከባድ ኪሳራ እንደደረሰባትና ከአሜሪካ ድጋፍ እንደምትፈልግ መጠየቃቸውን መዘገቡ አይዘነጋም። ብራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ
ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ